ሰላም ጤና ይስጥልን እንደምን አላችሁ የሚዲያችን ተከታታዮች የኢትዮ ኢንፎ ሚዲያ ተከታታዮች ራስህን እስቲ ለአድማጭ ተመልካቾች አስተዋውቅልን። እሺ እኔ ካሳሁን ከበደ እባላለሁ። የምኖረው አሁን በወላይታ ሶዶ ነው የምኖረው። አሁን ላይ ግን ከሁሉም ነገር ነፃ ሆኜ ቁጭ ብዬ ነው ያለሁት ማለት ነው። አሁን በዚህ ሰዓት ግን አዲስ አበባ ነው ያለሁት። ሳሊተ ምሕረት ቤተክርስቲያን ውስጥ ነው ያለሁት። አሃ ነዋሪነት ወላይታ ሶዶ ነው? ወላይታ ሶዶ ነው የምኖረው። አሁን ለቢያው መቼ ነው የሄድከው ወደ ወላይታ ሶዶ? 2004 ላይ ነው የሄድኩት። ከአርሲ አሰላ ነበር። ከዛ ወደ ባሌ ሮቤ ሄድኩ። ከዛ ያው ብዙ ሀገር ሄጃለሁ። በርግጥ አሁን ላይ ያለሁት እዛው ወላይታ ነው። 2004 ነው የገባሁት። በስራ ጉዳይ ነው ብዙ ቦታ የሄድከው? በስራ ሁኔታ ነው። እዛ ገባሁ 2004 ላይ። እዛ በምሰራበት ሁኔታ ጥሩ ሁኔታ ላይ ነበርኩ። ምን ነበር የምትሰራው? እኔ ካሜራ ባለሙያ ነኝ። ፎቶግራፍ ነው የምሰራው። አነሳለሁ። ያው በቃ ፎቶግራፍ አካባቢ ያሉት ነገሮችን ሁሉንም እሰራለሁ። ፎቶ አትማለሁ ያው በማሽን ማለት ነው። ስለዚህ አሁን እሱ ስራህ ምን ላይ ነው ያለው? እኔ ምንም ስራ ላይ አይደለሁም። በአጋጣሚ ያው አንዳንድ ችግሮች ገጠሙኝ። እዛ በደንብ እየሰራው ራሴን ችዬ በምኖርበት ሰዓት በቃ አመመኝ። ትንሽ ጥሩ አይደለም ስሜቴ። ልጆቼንም አመመብኝ። አንድ ልጄን ያመብኛል። ትንሽ የሆነ የሚጥል ነገር በሽታ አለበትና እሱንም ማሳከም አቃተኝ። ከዛ ትምህርቱንም አቋርጦ ቤት ቁጭ ብሎ አለ። የኔ ችግር እንዳለው ነው ማለት ነው። የኔ ችግር ያው ራሴን ችዬ ለራሴ ከፍቼ መስራት ጀምሬ ነበር። እሺ ያው መጀመሪያ እንደነገርኩ በአንዳንድ ችግሮች ምክንያት ቤቱንም ለመዝጋት ተገደድኩ። ቤቱን ዘጋውና መስራት እሱን እየሰራሁ ባለሁበት ሰዓት ካሜራ ገዛለሁ ብዬ ወደ አዲስ አበባ መጣሁና ከአዲስ አበባ ወደ ሐዋሳ በሚሄድበት ጊዜ ትንሽ ጭንቀት ምናምን ስለነበረብኝ ያው ቤት አካባቢ ይሄ ጭንቅላት ወባ የሚባል ነገር ይዞኝ ነበርና ልክ ዘዋይ አካባቢ ስደርስ ራሴን ስቼ ወደቅኩ። ካሜራውን ገዝቼ ወደዛ በሚሄድበት ጊዜ ከዛ ያው እዛ ተሳፋሪ ያሉ ሰዎች ወደ ሆስፒታል አስገቡኝ። ሁለት ቦርሳ ነበር፣ የልብስ ቦርሳና የካሜራ ቦርሳ ያስኩት። ከዛ እዛ አስገብተውኝ እነሱ ሄዱ። እኔ ትንሽ ዳይክሎመርፌ ምናምን ወጉኝና መድኃኒት ምናምን ሰጡኝና ነቃው። ራሴን በደንብ ሳውቅ ውሃ ምናምን አፍሰውልኝ ነበር እዛ ያሉ ልጆች። ስነቃ ቦርሳው የለም፣ መኪና ውስጥ ጥየው ነበር። የመኪናውንም ታርጋ አላውቅም፣ ምንም አውቀው ነገር የለም። በዚህ አጋጣሚ ለሌላውም ሰው ትምህርት ሊሆን የሚችለው ሰዎች የሚሳፈሩበትን መኪናም በአጋጣሚ ወይ ታርጋውን እንደው በሚያስቀምጡ በቦርሳቸው ውስጥ የሆነ የነሱ የሆነ አድራሻ ቢቀመጥ ብዬ ባይነኝ። ሲቀጥል ያው እንግዲህ ታውቆም ተወስዶም ይሁን አላውቅም፣ ብቻ ከዛ በኋላ ራሴን ስቼ አልጋ ይዤ 2 ወር ከ14 ቀን አካባቢ ከመ በላይ ወራ ሁሉ ነገር ድፍድፍና አለብኝ። እንደውም የሚገርመው ባለቤቴ ሁሉ የምትሰራው ነገር ጠፍቶ ሰው ቤት እንጀራ ሁሉ መጋገር ጀመረች። ይሁን በቃ ብዬ ስነሳ በጭንቀት በቃ ሁሉ ነገር የተበላሽቶ ቤት ውስጥ ቁጭ ብዬ በቃ እንባዬን ማርዝራት ማልቀስ ምናምን ሆነብኝ ስራዬ። ከዛ ዝም ብዬ ጸበል ተነስቼ መጣሁ። እዚህ ቃጥላ ወሊ አራብሳ በፊት ልጄን እዛ ነበር ማስተምረው፣ ቃጥላ ጽዮን ማርያም። እዛ በቃ እንግዲህ አንቺ ታውቂያለሽ ብዬ እዛ ገባሁ። እዛ ወደ 32 ቀን ቁጭ አልኩ፣ ወጣሁ። ከዛ ተመልሼ እዛ አካባቢ ሲደርስም ምንም ልጆቼን አጠገቤ ሳያቸው በቃ ሁሉ ነገር ካቅሜ በላይ እንደገና አመመኝ። እንደገና ተመልሼ መጣሁና እዛው ጸበል ውስጥ እንትን አልኩ። በቃ ሁሉ ነገር ድብልቅልቅ ብሎብኝ እንደውም በቃ እኔ አሁን ላይ ከማስበው በላይ ነው ሁኔታዎቹ ለኔ ድፍንፍን ያሉብኝና እንደው አንድ ሳንቲም እንኳን በእጄ ላይ የለም። ቤተክርስቲያን ግቢ ነው እያደርኩ፣ ድንጋይ ስር እያደርኩ ተመልሼ እንደዚህ በቃ አንተን እያስቸገርኩ ያለሁበት
ምናልባት ኢትዮጵያ ይራራል ለሰዎች ብዙ ነገሮችን ያደርጋል ያለው ሰማለው እንደው ቢያንስ የሆነ ስራ ቢፈጥርልኝ እኔ አሁን ከዚህ ጭንቀት በወጣ በእርግጠኝነት ሁሉንም ነገር ለማድረግ ጊዜ አይፈጅብኝም በቃ ወዲያው ማድረግ ሰው ነኝ ለስራ ምንም ችግር የለብኝም ስራ ሰው ነኝ ህይወቴን በሙሉ በስራ ነው ያሳለፍኩት ሌላ ችግር የለብኝም ሱስ የለብኝም ምንም ጭንቀት ብቻ በቃ አጋጣሚ ነገሮች ስለተበላሹ መጀመሪያ እንዳወራው አንዳንድ ነገሮች ከኋላ ትንሽ ችግር ነበርብኝ ለዚህ የዳረገኝ ነገር ማለት ነው ያኛውን ያው ለእናንተ ማውራት ለሚዲያ ማውራት ባይተበቀብኝም ትንሽ ጥሩ ባይሆንም ያው ማወቅ የሚፈልግ ካለ ችግር የለም በአንተ በኩል የሚያውቅ ሰው ሊኖር ይችላል የሆንኩትን ነገር ያ ነገር ተደምሮ ግልጽ ደፈንፈን ብሎ እንትን ስትለው ያው ለተመልካች ግልጽ ለማድረግ የሆንከው ያጋጠመህ ነገር አለ የሆነ ወቅት ላይ ገንዘብ ኖሮ የበዛ ገንዘብ እቃዎች ለመግዛት አሁን ያወራው ሁለተኛው ጉዳይ ሳይሆን የተዘረፈው ጉዳይ ሳይሆን ከዛ በፊት የሆነ አንድ ጉዳይ ያጋጥመው ነበር ገንዘብ ከውጭ ሀገር እቃ እንዲመጣልህ ያደረከው ነገር ነበር ነገር ግን ያንን በመታደርግበት ሰዓት በቂ የሆነ ማስረጃ እጅህ ላይ ባለመኖሩ ይሄ ጉዳይ በስም ማጥፋት አንተንም ድጋሚ ደግሞ ልትቀርብበት ያለው ሚዲያም የትኛው ሚዲያ ይሁን ሊያስከስስ ሊያስጠይቅ የሚችል ነገር ስለሆነ ያንን እንግዲህ ለእግዚአብሔር ትተህ ማንሳቱን ትተህ በቃ የሆንከውን ነገር ግን ካቀምህ በላይ እንደሆነ እያስረዳህ ነው ያው ስም ማጥፋት ወንጀል መረጃ በሌለበት ጉዳይ የሰው ስም ከተነሳ በስም ማጥፋት እንትን ስለሚል አንተ በእምነት ያደረከው ነገር የራስህ አለ ነገር ግን ስም መጥራት ስለማትችል ነው እሱን ነው አሁን ያወራ ያለው ለተመልካች ግልጽ ለማድረግ ነው ካንተ ጋር ብዙ ጊዜ ነው ያወራ ነው ያለህበትን ችግር በተደጋጋሚ ነግረህናል አስረድተህናል መጥፎ ሐሳቦችን ሁሉ ያነሳ ተናግረሃል አሁን ያለህበት ሁኔታ እጅግ በጣም ከባድ ነው እና ስለዚህ ከንተን ውጪ አንተ ህይወትህ ራሱ ከባድ የሆነ ህይወት ውስጥ ስላለ እስቲ ማለት በጸበሉም ቤተክርስቲያንም እየሄድክ ያደረክ ያለው የራስህ የሆነ ጥረት አለ ከዛ ውጪ ደግሞ ሊያግዙ የሚችሉ አንተ ሞያው አለ ነገር ግን በአንድ ወቅት የሚሰሩ እጆች ጊዜ ጥሎ አሁን ሁሉ ነገር እንዴት ነው ፊቱን አዙሮብህ ችግር ላይ ነኝ ያልክ ነው ያለውና እሱ ላይ ነው እንግዲህ አሁን እያወራን ያለው እውነት ነው አይ ከምን ተነስተ ነው እየሰራ ካለ ከምን ተነስተ እዚህ ላይ ልትወርቅ ቻልክ ለሚሉ ሰዎች ምናልባት ጥያቄ ያው እንግዲህ ሰው መጠየቁ አይቀርም በሚል ነው ይሄን እንድታነሳ አደረኩኝ እንትን በማለት ነው እንጂ ዝም ብዬ ተነስቼም አይደለም እንደዚህ እዚህ ደረጃ ላይ የደረስኩት ሲገም ጨሬ ነው ሁለት ልጆች አሉኝ ወንድ ልጆች ያባለኝ ስንት አመታቸው ነው አንደኛው 3ኛ አመቱ ነው አንደኛው 10 አመት አሁን ሰኔ 23 ነው 10 አመት የሚሞላው የሶስተኛ አሁን የት ናቸው እነሱ እዛው በላይ አስወዶስት ናቸው በአጋጣሚ እዛ የኖርኩበት ግቢ ብዙ አመት ስለቆየው ከ2004 ጀምሮ ስለነበርኩበት እዛ ግቢ ውስጥ እንደ ቤተሰባዊ ያለውን ችግር በደንብ ስለተረዱኝ ቤት ኪራይ ዝም ብሎኝ እስካሁን ያልከፈልኩት ቤት ኪራይ ቁጭ ብሎብኛል እዛው ነው ያሉት እነሱ የሚገርም እዛው አንደኛው ትልቁና ቀደም እንደገለጽከው ባለቤትህ እንጀራም እየጋገረች ነው ያስተዳደረች ያለችው ቤተሰባችሁን ማለት ነው አዎ በደንብ አዲስ አበባ ያመጣህ ጉዳይ ምንድነው አንተ በቃ ዝም ብሎ ይጨንቀኛል እዛ ስቀመጥ እቺ ሁለተኛ ካሜራ ገዝቼ ሲሄድ የነበረው ካንድ ከ3 ልጆች ብር ተበድሬ ነበር በቃ አምጥቼ ሰርቼ ከፍላለሁ ለነሱ ነበርና በቃ እዛ ስቀመጥ ያው በስልክም እየደወሉ ያስጨንቁኛል ያው ነገር ችግሩንም እነሱም አውቀው አይደለም በርግጥ የራሳቸውን ገንዘብ ነው የጠየቁት አንዳንድ ነገሮች መጀመሪያ የነበርኩበትን ህይወት
እና አሁን ያለውበትን ህይወት እዛው ሆኜ አነጻጽራለሁ። በፊት አብረውኝ የነበሩ ሰዎች አሁን ካጠገቤ ርቀው ነው ያሉት። ያን ነገር ሳስብ በቃ እዛው ጸበል እየተጠመኩ ቤተክርስቲያን ውስጥ ቁጭ ብዬ የሚሆነውን እግዚአብሔር ይሰጠኛል ብዬ ቁጭ ብዬ ነው ያለሁት። ልጆቼን አሁን ዛሬ ካየኋቸው ዛሬ 30 ስንተኛ ቀን አንድ ወር አሁን ዛሬ 29 መሰለኝ 29 እንደዛ ነገር ነው። አንድ ወር ከ3 ቀን ምናምን ሆኖኛል በአካል ራሱ ካገኘሁ። ሙሉ ጊዜህን አሁን ቤተክርስቲያን ነው ያሳለፍክ ያለው? ቤተክርስቲያን ውስጥ ነው እየኖርክ ያለው? የትም አልሄድም። ቤት መሄጃለኝ ምን መሄጃለኝ ከቤተክርስቲያን ውጭ። በቤተክርስቲያን ከዛ እንግዲህ ያደኩበት ህይወቴ ነው። ቤተክርስቲያን ውስጥ ነው ያደኩት። ሲከፋኝም ዘመድ የለኝም። በነገራችን ላይ እኔ እንደዚህ ብዬ አከሌ ብዬ የምለው ዘመድ የለኝም። ብታምን ማታምን ምናልባት አሁን እኔ በዚህ በስራም እንደዚህ ወደ እናንተ መጥቼ ባወራሁበት በተቀራረብን ካንተ ጋር ያለኝን ያህል ቅርርቦሽ እንደዚህ ሚስጥሬን የምነግረው ሰው እንኳን አጠገቤ የለም። በቃ ብቻዬን ነው የኖርኩት። በቃ ወዲያ ወዲህ ስል ከአንዱ ሀገር ስንከራተት አንድ እኔ ዘመዱ ነኝ ብሎ እንኳን ብሎ የሚመጣ ሰው እኔ አካባቢ የሌለኝ ሰው ነኝና እንደአጋጣሚ ባለቤቴም ከህፃናት ማሳደጊያ ነው አጋጣሚ ተገናኘን። በህፃንነታችን እንደው ሌላ ጊዜ ምናልባት ከሰጠኝ ከሷ ጋርም ቁጭ ብዬ ላወራ እችላለሁ። በህፃንነታችን ነው ሁለታችንም ስለ ትዳርና ምንም ሳናውቅ ነው 2001 ላይ የተጋባ ነው። ጥሩ ያነሳህ ነበረ ስለ አለህበት ችግርና ይጨንቀኛል ቅድምም ስትል ነበርና አሁን የጭንቀቱ መንስኤ በቃ አግኝቶ ማጣቱ ነው? ስራ ለማግኘቱ ነው? እነሱ ናቸው ወይ ከዛ በፊት የነበረ ነገር አይደለም አሁን በኋላ ላይ የመጣ ነው? ከዛ በፊት እኔ ህመም የሚባል ነገር አያውቀኝም። እውነት ለመናገር ጉንፋን ይዘኛል እንደማንኛውም ሰው። ህመም የሚባል ነገር ህክምና የሚባል ነገር አላውቅም። ምንም አይነት ነገር ምንም ሰላማዊ ኑሮ የምኖረው ደህና በሆንኩበት ጊዜ ምናልባት በማረጋገጫ ልነግረው የምችለው ከ30 እስከ 40 ምናምን የሚሆኑ ሰዎች የስራ እድል ፈጥሬ ባለኝ ሙያ ስለምችል የራሳቸውን እየኖሩ ያሉ ልጆች አሉ። ብዙ ልጆች እንደ ምስክርነት ልነግር እችላለሁ። በጣም ብዙ ልጆች እና ምንም በሽታ የሚባል ነገር የለኝም። ከሰዎች ጋር መግባባት ባለኝ ነገር ደስተኛ ሆኜ ልጆቼን ማሳደግ በቃ ብዙ ነገሮች በቃ እኔ ባለቤቴ ቤተሰብ ስለሌላት እኔ ቤተሰብ ጋር ለመውሰድም አልሞከርኩም። እኔ አንድ እናት አለችኝ። ያው ዛሬ ካየኋት 11ኛ ዓመታችን ነው ባይን ከተያየን። ምክንያቱም እሷ ጋር መሄድ እንኳን አልፈለኩም። እሷም አቅመ ደካማ ናት። ምንም አልጋ ላይ ነው ያለችው። አሁን በጡረታ ውስጥ በቤተክርስቲያን አካባቢ ነው ያለችው። ምንም ያው የሚያስታውሳት የለም። ባያትም ማቃት ሁሉ አይመስለኝም በዚህ ሰዓት። ምናልባት እናት ያለው ሰው ወይ ነገር ሊረዳ ይችላል። እና የራሴ ወላጅ እናቴን እንኳን ባያት ማቃት አይመስለኝም። 2005 ላይ ነው ግንቦት 1 ከሷ ጋር የተለያየሁት። በአጋጣሚ ለቅሶ ነበር አባቴ ያረፈበት ጊዜ ነበር። በዛን ጊዜ ያን ለቅሶ ደረስኩ። ከዛ በኋላ በቃ መሄድም አልቻልኩም። ከዛ ነገር ነበር ምክንያቱ ሀዘን ያባትህ ሀዘን ነው እንደዛ ያደረገ ነገሮችን አስተካክዬ ምክንያቱም ብቻዬን ነገሮችን ላስተካክል ማለት ያው እንግዲህ እናት ጋር ለመሄድ ማግኘት አይተበቅብህም። እናት ነች መቼም ቢሆን ብዬ ነውና ለምን ያን ያህል ጊዜ ሳትገናኝ ቀረ? ቦታውም ትንሽ ራቅ ይላል። ሳለችበት ወደዛ ወደ አርሲ አካባቢ ነው። አርሲ ያሰላ ወደዛው ትንሽ መንገዱ ትንሽ ያስቸግራል። በዛን ሰዓት መንገዱ የተዘጋጋም ነው። ትንሽ ስለሚያስቸግር መሄድ አልቻልኩም ነበር። ከዛ ደግሞ እዚህ ደግሞ ያሉት አጠገቤ ያሉት ልጆቼና ባለቤቴ ያው ምንም ውስጥ አልነበሩ። እነሱን አንድ ላይ ይዤ እሄዳለሁ በሚል እንደው የዛሬ 5 ዓመት አካባቢ ለመሄድ ተዘጋጅቼ ባለውበት
ታስታውስ እንደሆነ አንድ ጊዜ ሻሸመኔ ላይ የሆነ ረብሻ ተነሳና ቀረው። ከዛ በቃ መሄድ አልቻልኩም። ነገሮች እንደምጠብቃቸው ስላልሆኑ ነገ ዛሬ እያለ በቃ በስልክ ብቻ አገኛታለሁ። በስልክ ደውላታለሁ፣ በስልክ አገኛታለሁ። እንደውም ይሄን ነገር ሁሉ አውርቼላት ነበር። እንደዚህ ተቸግሬያለሁ፣ በጣም ተጨንቄ ነው ያለሁት፣ ጸበል ሄዳለሁ፣ ብቻዬን ሆኜ ነው ያለሁት። ረጅም ሰዓት ባይን አውጥቼ እያለቀስኩ ታማ ነበር በአጋጣሚ። አሁን ባለፈው የመስቀል በዓል አካባቢ እና እንደዛ ታማ በሄደችበት ቤተክርስቲያን ሄጄ አልቅሼ ተስዬላለሁ እግዚአብሔር ያድናል ብላ ሁሉ እንትን ብላኝ ነበር። ግን በአካል አንገናኝም፣ በስልክ ነው የምንገናኘው። ያው ዞሮ ቃጥላ ማርያም ለጸበል እንደነበርክ ተናግረህ ነበርና መቼ ነበር ያ ጊዜው? መጀመሪያ የሄድኩት 2010 አካባቢ ነው። 2010 ከልጄን ይዤ ማለት ነው። ልጄ የሚጥል ነገር በሽታ አለበት አላልኩም? የሚጥል በሽታ አለው። ከዛ እዛ ሄጄ አስጠምቄ እሱን በደንብ እስኪሻለው ድረስ ጠብቄ መጣሁ። ከዛ በሁለተኛ የሄድኩት የዛሬ 6 ወር አካባቢ የዛሬ 7 ወር አካባቢ ነው የሄድኩት። ከዛ ተመለስኩና ደግሞ አርሴማ ጸበል ገባሁ። ትንሽ ተሽሎኝ ነበር። ከዛ ተሽሎኝ ባለውበት ነው ይሄንን ካሜራ ለመግዛት ብዬ መጥቼ እንደዚህ ሆንኩና ተመልሼ ደግሞ እዚሁ ሳሪተ ምሕረት ጸበል ስላለ እዛው የተጠመኩ እዛው ግቢ ውስጥ ያደርኩ። ያው ለሚዲያ ባይመጥንም ወደ 3 ጊዜ ምናምን 3 ጊዜ 4 ጊዜ ራስ ሞክሬ ነበር። እንደውም አንድ ጊዜ በቃ ወስኜ ሁሉን ነገር ከጨረስኩ በኋላ እንደው ነገ ጠዋት በቃ እንደ የሆነ ቦታ ሄጄ ራሴን ሌሊቱን እንዲህ ሲያቃዠኝ አደረ። ልጆቼ እየመጡ ፊቴ ይደቀናሉ። በጣም ብዙ ነገር ሲሆን በቃ እርግፍ አድርጌተው ቃል አንተ ከነገርኩ በኋላ አንተም የተወሰነ አረጋጋኝ። አይዞህ እንግዲህ እግዚአብሔር ካንተ ጋር ነው። እንደዛ አይነት ሐሳቦችና መንፈሶች ደግሞ ሙሉ ለሙሉ ያንተን ህይወት ያንተን መንፈስ እግዚአብሔር የሰጠህን ህይወት ለመንጠቅ የሚፈልጉ ኃይሎች ድምጽ ነው። ያንን መጥፎ የጨለማ ድምጽ መስማት የለብህም። አንተ ራስህን መጠበቅ አለብህ። እነዚህ ጊዜያቶች በመንፈስህን አጠንክረህ ከእግዚአብሔር ጋር ግንኙነት ፈጥረህ ልታልፋቸው የሚገቡ ጊዜያቶች ናቸው። ለቤተሰብህ፣ ለልጆችህ እንደዚሁም ደግሞ ለኢትዮጵያውያን ምሳሌ ልትሆን ትችላለህ። እነዚህን ነገሮች እንደ ጥንካሬ እና እንደ መፈተን አይተህ ማለፉ ጥንካሬ መሆኑን ማስመስከር አለብህ እና አሁን ማለት ዋና የምትለውን መልእክት እንድታስተላልፍ እድሉን ልስጥህ። ማለት ያው ታሪክህ ብዙ ነው። ያው ለተመልካቾች ግልጽ ለማድረግ አንተ ጋር ብዙ ጊዜ አውርተናል። እንግዲህ በመጨረሻ ላይ እንግዲህ በዚህ መልክ አልነበረም ሐሳባችን፣ ግን በዚህ መልክ እንዲሆን ተገደናልና እንግዲህ በአንተ ህይወት ያጋጠመህን እንዳለ ከሞላ ጎደል አውርተሃል። እናውራ ብለን ካለን ረጅም ነው ታሪክህና ምንድነው አሁን አንተ የምትጠይቀው የምትፈልገው ነገር ምንድነው? ሰው በምን መንገድ አንተን ሊያግዝህ ይችላል? እነሱን ነገሮች እስቲ አካፍለንና ከዛ በኋላ ያው ፕሮግራማችንን ሳናረዝመው ሰውም ተረድቶት ያንተን ችግር በፍጥነት እንዲደርስ ለማድረግ እንሞክር። እሺ እኔ ያው ካሜራ ባለሙያ ነኝ ብዬ ነገር ያለው እንዳልኩ አሁን ያለውበት ሁኔታ እውነት ለመናገር አንተ ባዝናናኝ መልኩ ነው ያለውት ማለት ይችላል። ብዙ ችግሮች ናቸው በኔ ላይ ተከምረው ያሉት። ግን ይሄ ሁሉ የመጣው ያው ባለፈው ቅድም እንዳልኩ ነገር ያለፈውን ነገር እንዳወራዋለሁ ከዛ የመጡ ነገሮች ናቸው። አሁን እኔ ምናልባት እንግዲህ
እኔ ሊቀይረኝና በቃ የተሻለ ነገር ደርሳለሁ ብዬ የማስበው አሁን እጅ ላይ አንድ ካሜራ ቢኖር ዞሬ የትም ቢሆን ዞሬ ሰርቼ እኔና ልጆቼን እጠቅማለሁ። ልጄንም አስተምራለሁ ትምህርቱ እንዳይቋረጥብኝ ልጄንም አስተምራለሁ። እንደውም ባለቤቴንም ከዛ ነገር ውስጥ ሁሉ አውጥቼ ሌላ የራሷ ነገር እንድትኖር አደርጋታለሁ። ምክንያቱም ብዙ ዓመት እድሜ ልኬን በዚህ ስራ ስለኖርኩ ማለት ነው። የስራውን ሲስተም ሁሉንም ነገር ስለማውቅ አንድ ካሜራ የሚገዛልኝ በቃ እግዚአብሔር ፈቅዶ እግዚአብሔር ከሰጠው ሰው ላይ እግዚአብሔር ከሰጠው ገንዘብ ላይ አንድ ካሜራ የሚገዛልኝ አካል ባገኝ ይሄንን ካሜራ ይዤ እንደማሳያ አደርገዋለሁ። በእርግጠኝነት ተቀይሬ የተሻለ ነገር ልጆቼንም ባለቤቴንም ማስደስቼ የተሻለ ህይወት እንደምኖር እርግጠኛ ነኝ። እና ያለው ሰው እኔ አንድ ሰውን ብቻ ይገዛልኝ አይደለም ያለውን ሰው ከሰጠኝ እንደምንም አጠረቃቅሜ እንደምንም አድርጌ አንድ ካሜራ የሚገዛ ገንዘብ ካገኘው እኔ በእርግጠኝነት ድጋሚ የተሻለ በጣም ደስተኛ ሆኜ ከነልጆቼ ከነባለቤቴ በዚሁ እንደዚሁ የምናወራበት ጊዜ የሚመጣ እንትን ለማለት ብዬ ነውና እዚህ ቤተክርስቲያን ውስጥ ሆኜ ነው እኔ ላንተ ቃል የምገባው። እውነት ነው የምልህ በእርግጠኝነት ነው የምነግርህ። አሁን ውስጥ ቤተክርስቲያን ውስጥ ነው ያለሁት። በእርግጠኝነት ነገ ተነገ ወዲያ ተቀይሬ ቤተሰቦቼን ልጆቼን አስደስቼ እንደዚሁ እኛ አራታችን ሆነን ካንተ ጋር እንደማወራ ተስፋ አደርጋለሁ በእርግጠኝነት።